ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምናላችሁ። የሰዓቱን አበይትና መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን የአገዛዙን ድርጊቶች ተቃውመው ሰልፍ ወጥተዋል። እነዚህ የተቃውሞ ሰልፎች በአሜሪካና በአውሮፓም እየተካሄዱ ናቸው። በዝርዝር ትሰሙታላችሁ። ከፋኖ የደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ ያገዛዙ ወታደሮችና የዞን እንዲሁም የወረዳ የሚሊሻ አስተባባሪዎች ላይ ከባድ የተሽከርካሪ አደጋ ደረሰ። በተሽከርካሪ አደጋው የዞንና የወረዳ ሚሊሻ አስተባባሪዎችና አንድ የመቶ አለቃ ማዕረግ ያለው ከፍተኛ ወታደራዊ አዛዥን ጨምሮ በርካታ ያገዛዙ ወታደሮች ሕይወታቸው ማለፉ ተሰምቷል። መረጃውን በዝርዝር ይዘነዋል፣ ትሰሙታላችሁ። የኦሮሚያ ሚሊሻ ቤት ለቤት በሚያደርገው አሰሳ ዜጎችን ገንዘብ እያስከፈለ ስለመሆኑ ተገለጸ። ክፍያው ገቢ እንዲደረግ የሚጠየቀው ደግሞ በግለሰብ አካውንት ነው። ገንዘብ መክፈል ያልቻሉ ነዋሪዎች እየታሰሩ ስለመሆኑም ታውቋል። በዝርዝር እናጋልጠዋለን። በላሊበላ አየር ማረፊያ በተደረገ ከባድ ተጋድሎ አኩሪ ጀብድ ፈጽሜያለሁ ሲል ፋኖ አስታወቀ። በአየር ማረፊያ ዙሪያው በተደረገው ውጊያ በርካታ ወታደሮች ላይ ጉዳት መድረሱም ታውቋል። በዝርዝር ይደመጣል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ተደራሽነታችን እንዲሰፋና ቻናሉ እንዲያድግ ሰብስክራይብ፣ ላይክና ሼር ማድረጋችሁን አትርሱ። በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። ከላሊበላ አየር ማረፊያ ወደ ገለሶ ሲንቀሳቀሱ በነበሩ ሁለት ያገዛዙ ክፍለ ጦሮች ላይ በተከፈተ ውጊያ ከ35 በላይ የመከላከያ ሰራዊት አባላት ተገደሉ። በውጊያው ከተገደሉት በተጨማሪ 40 ያገዛዙ ወታደሮች ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ ኃይሎች ህዳር 17 2018 ዓ.ም በላሊበላ ከተማ ዙሪያ ባካሄዱት ከባድ ትንቅንቅ ታላቅ ድል መቀዳጀታቸውን የእዙ ህዝብ ግንኙነት መምሪያ አሳውቋል። መነሻቸውን ላሊበላ አየር ማረፊያ አድርገው ወደ ገለሶት በመጓዝ ላይ እንዳሉ ከፋኖ ከባድ የሆነ ድንገተኛ ውጊያ ተከፍቶባቸዋል። በላስታ አሳምነው ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ የፋኖ ኃይሎች ድንቅ መናበብ አሳይተውበታል በተባለው በዚህ ውጊያ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ በቁጥር 40 የሚሆኑት ደግሞ ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸውን ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል ለሚዲያ በላከው መረጃ አስታውቋል። በሌላ መረጃ የብልጽግናው መንግስት ለተባበሩት አረብ ኤሚሬቶች የውክልና ተዋጊዎች ወደሚያሰለጥንበት ቦታ ታጣቂዎችን ማስገባት ጀመረ። ባሳለፍነው ሳምንት በሁለት ቀናት ውስጥ 126 የጭነት መኪኖች ወደ ቦታው መጓጓዛቸውም ተሰምተዋል። ከዱባይ 2000 የሚደርሱ ቶዮታ መኪኖች መከላከያ እንደተቀበለም ታውቋል። የአብይ አህመድ መንግስት በሀገር ውስጥ ጎረቤት ሀገራትን ለመውጋት የተዘጋጁ ታጣቂ ኃይሎችን በተለይ በምስራቅና ሰሜን ምስራቅ በኩል ሲያሰለጥን መቆየቱንም ሆነም ሶማሊያ ድረስ በመዝለቅ የተለያዩ የጎበዝ አለቆችን እያሰለጠነ ያሰማራ እንደነበር በተለያዩ ጊዜያት ሲገለጽ የቆየ ጉዳይ ነው። በቅርቡም በምዕራብ የኢትዮጵያ ክፍል ሱዳናዊ ታጣቂዎችን ለማሰልጠን ያለመ ካምፕ እየከፈተ መሆኑን የመከላከያ ምንጮችን ዋቢ አድርገን መዘገባችን አይዘነጋም። በቤንሻንጉል ጉሙዝ ክልል ወደ ዳቦስ ወንዝ አቅራቢያ በሚገኝ ቦታ እየተከፈተ ያለው ይህ ወታደራዊ ማሰልጠኛ የሱዳን ፈጥኖ ደራሽ ኃይልና የተባበሩት አረብ ኤሚሬቶች ወኪል የሆነው የጀነራል ሄሜቲ ታጣቂዎችን የሚያሰለጥን ነው ሲሉ ለጣቢያችን የተናገሩ የመከላከያ ሰራዊቱ ምንጮች ይህንን ወታደራዊ ማሰልጠኛ ለመክፈት ስንታዘዝ ለምን ዓላማ እንደሆነ አናውቅም ነበር። የመሰለን ለኢትዮጵያ የሚሆን ሌላ ወታደራዊ ማሰልጠኛ እየተከፈተ ነበር። ማሰልጠኛ ጣቢያውን ለመክፈት ጥርጊያና ምንጣሮ ለማካሄድ ወራት ፈጅቶብናል።
ይህ ጉዳይ ለውጭ ሀገር ማሰልጠኛ መሆኑን ያወቅነው ግን የአረብ ተወካዮች ወደ አካባቢው አቅንተው የተሰራውን ጉብኝት ሲያከናውኑ ነው ማለታቸው ይታወሳል። አሁን የተሰማው ዜና ደግሞ ወደዚህ ወታደራዊ ማሰልጠኛ ሰዎችን የጫኑ የጭነት መኪኖች ወደ ወታደራዊ ማሰልጠኛው መጓጓዛቸውን የሚያመለክት ነው። በነቀምት አሶሳና አካባቢው ያሉ ነዋሪዎች ለጣቢያችን እንደተናገሩት ከሆነ ባለፈው ሳምንት ሰኞና ረቡዕ ከፍተኛ ቁጥር ያላቸው ተሽከርካሪዎች ወደ ቤንሻንጉል ጉሙዝ ክልል ሚጊ ወረዳ ሲሄዱ አይተናል ብለዋል። በሌላ መረጃ የኦሮሚያ ሚሊሻ ቤት ለቤት በሚያደርገው አሰሳ ዜጎችን ገንዘብ እያስከፈለ መሆኑ ተገለጸ። ክፍያው ገቢ እንዲደረግ የሚጠየቀው ደግሞ በግለሰብ አካውንት ነው። ገንዘብ መክፈል ያልቻሉ ነዋሪዎች እየታሰሩ ነው። የዜግነት ክፍያ የሚል ማህተም አልባ ደረሰኝ እየተሰጠ ስለመሆኑም ነዋሪዎች ተናግረዋል። ሚሊሻ የሚባልን ታጣቂ ኃይል በከተማ ነዋሪው ላይ አስታጥቆ በማሰማራት በህዝብ ላይ የለቀቀው የብልጽግናው መንግስት በተለይም በኦሮሚያ ክልል በኮሬ ነገኛ አማካኝነት ለሚያካሂደው ግድያና አፈና ዋና መሳሪያ አድርጎ እየተጠቀመ ቀጥሏል። በአዲስ አበባ ዙሪያ ያሉ ነዋሪዎች እንደሚናገሩት ደግሞ ይሄው በነ ጀነራል ድሪባ መኮንን የሚመራውና በሽመልስ አብዲሳ የሚታዘዘው የኦሮሚያ ሚሊሻ ነዋሪዎችን ቤት ለቤት እየገባ በግል አካውንቴ ገንዘብ አስገቡ ካልሆነ ትታሰራላችሁ የሚል መሆኑን ነው። ነዋሪዎቹ እንደሚሉት ይህንን ክፍያ ለምን እንደሚከፍሉ የመጠየቅ መብት እንኳን አልተተወላቸውም። ይህንን መክፈል ያልቻሉ ሰዎች ደግሞ ተይዘው ወደ እስር ቤት ይወሰዳሉ። ነዋሪዎች እንደሚገልጹት ከሆነ ባለቤቱን ባያገኙ እንኳን በቤት ውስጥ የተገኘን እንግዳ ሳይቀር እያሰሩ ናቸው። የሚጠየቀው ክፍያ ለምን እንደሆነ ግን ግልጽ አይደለም። የአከራይ ተከራይ ወይም የጣሪያና ግድግዳ ግብር አሊያም ሌላ ህጋዊ ክፍያ እንደሆነ አይታወቅም። ግን እየከፈልን ነው፣ ካልከፈልንም እየታሰርን ነው። የምንከፍለው ደግሞ በግለሰቦች የባንክ አካውንት እንዲገባ የሚደረግ ገንዘብ ነው ይላሉ። ክፍያው ከተፈጸመ በኋላ ማህተም የሌለው ደረሰኝ እንደሚሰጣቸው ያክላሉ። በሌላ መረጃ በተለያዩ የዓለም ሀገራት የሚገኙ ኢትዮጵያውያን ያገዛዙን ድርጊቶች ተቃውሞ ሰልፍ ወጥተዋል። እነዚህ ተቃውሞዎች በአሜሪካና በአውሮፓ እየተደረጉ ናቸው። በጀርመን እና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ ደግሞ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፈኞቹ የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆነ ተብሎ የሚፈጸመውን ግድያ ማስቆም የተሳነው ሆኗል ሲሉም ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።